አባት ደስ ይለዋል። ሁለተኛ ልጅ ፍሬው ያማረ ኮንግራ ብራዘር ሁለተኛ ልጅ ተደግሟል ይላል። ደጋገማችሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች ቤተሰቦች እንዴት ናችሁ? ደህና ናችሁ? አላችሁ ባላችሁ በሰላማችሁ ብዝት ይበልልኝ። እኔ ውዶች አላችሁ የኛ የመደም ቅመሞች ማለት ነው አላችሁ። አንዳንዶቹ ቅመሞች አንዳንዶቹ ደግሞ ምን ልበላችሁ እና እንዴት ናችሁ? የመዳም ቤት ስራ እንዴት እያረጋችሁ ነው? ከነገር ሁሉ ሰላም ነው። ዛሬ ደግሞ እነ ሩታ የሰሩትን ቪዲዮ የትላንትና ነው፣ ግን እኔ አሁን ያየሁት እንግዲህ ያስቃል። ደጋገሙት ይሄንን ነገር። ልዑል አሁን ተመስገን አልሐምዱሊላህ አርፏል። አንድ ሰሞን የልዑል ነገር ነበረ እንግዲህ የሚፈተፈተው። አሁን ደግሞ በአዲሱ ልጃችሁ መጥቷል። ምዕራፍ ወደ አዲሱ ልጅ ተመልሷል ማለት ነው እና እንዴት ነው በእናታችሁ? እንዴት ነው ስንቴ ነው የተሰራው ይሄ? አሁን ደግሞ በፊት በዶሴ ነበር አይደል ሲሰሩ የነበሩት። ከዛ በኋላ ደግሞ ልዑል መጣን በልዑል ሲሰሩ ቆዩ። አሁን ደግሞ በዚህ በሜዲካል ወረቀት እንግዲህ ያው እየሰሩ ነው ማለት ነው። ያ እንግዲህ ነጭ ወረቀት ነው አሁን የተጀመረው። እንግዲህ በነጭ ወረቀት እስከ መቼ ይስሩ? በዚህ ወጥቶ በዚህ ገብቶ መቼ ያቁሙ አናቅም። እነሱ ነው የሚያውቁት። እኛ ደግሞ ማየትና ያው ያየነውን ማውራት ማስረዳት ነው ያለብን። እንግዲህ እስቲ እንየው እስቲ እንየው። ወይኔ ጉዴ ሩታዬ ስታሳዝኝ፣ ወላሂ ባረገልሽ ደስ ባለኝ። ያርግልሽ ኢንሻአላህ፣ እውነት ያርግልሽ። ውሸትም ከሆነ እውነት ያርግልሽ። ልጅ የአላህ ስጦታ ነው። አላህ ሲፈልገው የሚከለክለው ሲፈልግ የሚሰጠው ጸጋ ነው። ግን የሰው ልጅ ሲፈልገው የማያገኝ ሳይፈልግ ደግሞ የማይተው ነገር ነው። ይሄ በአላህ መሀልና በአላህ መሀል የሚፈጠር ነገር ነው። ይሄ ልጅ እውነት ሆኖ ቢገኝና እውነት ሆኖ ቢወለድ ደስ ባለኝ። ልጅ አይጠለም። ልጅ በገንዘብ በብር እኮ አይገዛም። አላህ ሲሰጠው ብቻ ነው ልጅ አለን ብለን የምንኮረው፣ ልጅ አለን ብለን እኮ የምናወራው ማለት ነው። እሱ ሲሰጠን ነው። እሱ ይስጥሽ፣ እውነት ያርግልሽ ኢንሻአላህ። ወይኔ ኤፍሬም ምክንያቱም እስከዛሬም ያው አንተም ፋሚሊዎችም እርግጠኛ ያልሆነ ሰው ነበር በማርገዟ። እኔም እርግጠኛ አልሆንኩኝም ነበር። ይህንን ነገር ይዛ መጣቸው። አሁን እርግጠኛ ነው ሁላችንም። ዛሬ ደስታችን ቀን ነው። ደስታ ነው፣ በቃ ደስታ በደስታ ነው። እርግጠኛ ነው። አሁን የወረቀቱ መረጃ ትክክል ስለመሆኑ በምን እርግጠኛ ነው? ይህን ነው ማሻሽ እንግዲህ እንደምን እርግጠኛ ነው? ከዚህ በላይ ማርገዝ መረጋገጫ አለ እንዴ? ከዚህ በላይ ማረጋገጫ ምን እንደሆነ ታውቃላችሁ? አላህ የሰጠውን ነገር ማለት ነው። አላህ ደግሞ በቃ በእውነቱ ሲያሳያችሁ ታረጋግጣላችሁ ማለት ነው። ይሄ ሰው ሰራሽ ነው። ወረቀት ምናምን ሰው እንግዲህ ሰርቶ የሚሰጣችሁ ነገር ነው። አላህ ደግሞ ሰው አስፈቅዶ አይደለም የሚሰጣን። ግን እናንተ አንድን ሰው ስለፈለገ አንዱን ደግሞ የጠለሁን ለማረጋገጥ ነው አይደለም። ዝም በሉትና እስቲ ስራ ካልሆናቸው ይሄን ነገር የእናንተ ስራ ካልሆናችሁ በቃ ይቅርብን፣ ሁሉም ነገር ይቅርብን ብላችሁ እስቲ በየቤታችሁ ቁጭ በሉና እስቲ የሚሆነውን እና አብረን ማለት ነው። ሴት ልጅ በፍቅር ነው ወንድ ልጅ መያዝ የምትችለው። ቤት ልጅ በፍቅር ነው ቤቷን የምትሰራው። በጸብ ከሆነ በተንኮል ከሆነ ቃላት በመመላለስ ከሆነ ቤቷ ይፈርሳል እንጂ መቼም ቆሞ አያውቅም፣ እንደኔ ከሆነ ማለት ነው። አሁን በሕክምና ወረቀት በቃ እሱን አስፈራራሽና በሕክምና ወረቀት ተረጋጋ